ለቅሶ ብዙ ማያምርብኝም እኔ ሳቅ ጨዋታ ነው የምወደውና እጅግ በጣም አሳዛኝ የተባለ መረጃ ተሰምቷል። ቤት እያለ ነው ያረፈው። እጅግ ያሳዝናል። ሳቃችን ምንጭ የነበረው ኮሜዲያን ድንገተኛ የልብ ህመም ምክንያት ህይወቱ ማለፉን ጉርሻ ፔጅ ዘግቧል። አስክሬኑም ለምርመራ በሚኒሊክ ሆስፒታል እንደሚገኝ በዚህ ለሰከንድ ለምትጠፋ ህይወት ነው ይሄ ሁሉ ትርምስ ውስጥ የምንገባው። ይሄው ተወዳጁና አንጋፋው ኮሜዲያኑ ከዚህ ዓለም ድካም አርፏል። ይሄ አርቲስት ማንዴላ ሞተ። አርቲስት እንትና ማንዴላ እንዴ ግን ቆይ ባልጠየቃችሁኝ ምን ሆነሽ የጠፋሽው ግን እንዴት አትሉኝ? ቆይ አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ቺኮችን አስረግዛቸዋለሁ ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። ድምጻዊ አብዱ ኪያር ምንድነው ያጋጠመው? ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬ እንደተለመደው በወቅታዊና መነጋገሪያ ቦኑ እንዴት ተመልሼላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰቡን አሁንም ሰብስክራይብ አድርጉና ቤተሰቡን ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ላይክ ማድረጋችሁ በጣም ይጠቅመኛል። ዩቲዩብ ተወዳድሮ ስለሚያስብ ለብሶ ስለሚያደርስልኝ ለእናንተ ደግሞ ላይክ ማድረጉ በጣም ቀላል ነው። እንደ ቀላል ነገር አትዩት። ላይክ አድርጋችሁ ጀምሩት። ሀሳባችሁን ኮሜንት ላይ ጻፉልኝ። በዛሬ ቪዲዮአችን እንግዲህ ስለ አርቲስት ካሳሁን ፍስሐ ማንዴላ እና እንዲሁም ኮሜዲያን ያሲን የተሰማ አሳዛኝ መረጃ አለ። እንዲሁም ደግሞ የኢቢኤስ አሉላ ገዙ እንግዲህ ወደ ኢቢኤስ ቲቪ ተመልሳ የጠፋችበት ምክንያት ተናግራለች ማለት ነው። እንዲሁም የተፈጠረ አንድ አሳዛኝ ክስተት አለ። ሌላም የተለያዩ ቪዲዮዎች አሉ። እነሱንም ምን ይሆናል እስከመጨረሻው ድረስ ከኛ ጋር ቆዩ። ወደ መጀመሪያው ድንለፍ ሻንቺ ልጅ ሙቺና በቃ ተገላገይ። ከዛ በኋላ እኛም ቁርጣችንን እናቃለን። በየጊዜው እየመጣሽ ራሴን ላጠፋ ነው፣ መሮኛል፣ ሰልችቶኛል፣ በዚህ ወጥቼ በዚህ ተደፍሬ በዛ እንደዚህ ሆኖ ከፎቅ ላይ እንትልል ነው ከላይ እንትን ይለኛል። በቃ ያንቺ ለቅሶ እኛን ሰልችቶናል። አይንሽን እያሳበጥሽ እያሽሽ እየመጣሽ ጡት መሰጃው የሚያስፈልገው አይን እያሳየሽን እንደዚህ ምንድነው? በቃ ወስኝ ቁረጪ። እንግዲህ ቤተሰቦች ልጅ የተናገረችው እንደሰማችሁት ነው። የሳሚናት እንግዲህ ወጣ ከሰሞኑ ስቶሪ ላይ እንግዲህ እኔና ልጄ ለምድር ሳይበቃን አይቀርም ምናምን አይነት ነገር ፖስት አድርጋ ነበር። በዛ በጣም የተለያዩ ሰዎች ሀሳባቸው ሲሰጡ ነበር። ልጅቷም ያለችውን እንደሰማችሁት ነው። በጣም የዚህ ያክል መጭካከናችን ገርሞኛል። ግን ደግሞ አንዳንዴ ሶሻል ሚዲያ ላይ እንደዚህ ሁሉም የራሱ ጭንቀት ስላለበት በቃ የእያንዳንዱን ነገር ሶሻል ሚዲያ ላይ መውጣት ጥሩ ነው ብዬ አላስብም። ያው እንግዲህ መታለፍ ያለበትን ነገር ማለፍ አለብን። የከበደንም ነገር ካለ ወደ የእምነታችን ሄደን ተጠግተን ለፈጣሪ መንገር እንጂ እንደዚህ ሶሻል ሚዲያ ላይ ወጥቶ ይቺ ምድር ሳትበቃን አትቀርም እንደዚህ ምናምን ያን ነገር አልደግፈውም። ግን ይቺም ልጅ ያለችው ደግሞ በጣም ከእኛ አስተሳሰብ ወጣ ያለ ነው። እንግዲህ ጭራሽ ወደ ውሳኔ አክሽን እንድትወስድ ማበረታታት በጣም አግባብ አይደለም፣ ልክ አይደለም። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ቺኮችን አስረግዛቸዋለሁ ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ሴቶችን አወጣቸውና ወንዶች ለምን ብዙ ሴት ላይ እንትን እንደሚሉ ረዳቸው ነበር። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። ይህንን ቪዲዮ ሴት ህፃናት ልጆች ያላችሁ ቤተሰቦች ነገ በሴት ልጆቻችሁ መዋረድ የማትፈልጉ ከሆነ ከመከበር ይልቅ ውርደትን በሴት ልጆቻችሁ መከናነን የማትፈልጉ ከሆነ ይህንን ቪዲዮ ሳታሳልፉ አዳምጡን። አሁን ካያችኋቸው ክብረቢስ ሴቶች አንፃር ከራሳቸው አልፈው ቤተሰባቸውን በአደባባይ ወጥተው ከሚያዋርዱ አሁን ካያችኋቸው ከነዚህ ክብረቢስ ሴቶች አንፃር እባካችሁን ልጆቻችሁን በተለይም ደግሞ ሴት ልጆቻችሁን ተመልከቱ። ምክንያቱም ያለ እድሜያቸው ለሴት ልጆቻችሁ ስማርትፎን ገዝታችሁ ሰጥታችኋል። ቲክቶክ ይጠቀማሉ። ገና ልጅ ናቸው። ደጉን ከክፉ መለየት አይችሉም። የሚያዩትን ነገር ዳይሬክት ነውና የሚቀበሉት። የናንተ ሴት ህፃናት ልጆች እያዩ የሚያድጉት እንደነዚህ አይነት ክብረቢስ ሴቶችን እንደሆነ በደንብ እንድታቁ ነው። ሲቀጥል እዚህ አደባባይ ላይ ወጣችሁ ያለምንም ሀፍረት ብልግናችን ካልታወቀልን ብላችሁ አደባባይ ላይ ወጣችሁ አፋችሁን ለምትከፍቱ ልክ እንደነዚህ አይነትና መሰሎች ሴቶች አንድ ነገር ማለት ፈልጋለሁ። አንድ ነገር ብቻ ልማጸናችሁ። የናንተ ብልግና የናንተ ስግጥና እናንተን ይጉዳ። ነገር ግን ለምን ቤተሰቦቻችሁ ይጎዳሉ? እርግጠኛ ነኝ የትኛውም ቤተሰብ የናንተ አባት፣ የናንተ እናት፣ የናንተ ወንድምና እህት መባል አይፈልግም። ምን አለበት ቢያንስ ቤተሰቦቻችሁን እንደ ሴት ልጅ ወግ ማድረግ አሳይታችሁ ባታስከብሯቸው? ለምን ለውርደታቸው ቢያንስ ምክንያት ትሆናላችሁ? ችግር የለውም እንደ ሌሎች ሴቶች አታስከብሯቸው። ነገር ግን እባካችሁን በአደባባይ የወጣችሁ ቤተሰቦቻችሁን አታሰድቡ፣ አታሸማቁ። የናንተም ቤተሰብ መጠቋቆሚያ አታድርጉ። የዛች የባለጌዋ ልጅ እናት አታስብሉ እናታችሁን። የዛች የባለጌዋ ልጅ አባት አታስብሉ አባታችሁን። የዛች የባለጌዋ ልጅ ወንድም እህት መባል የሚፈልግ ወንድምና እህት የለም። ወንድም እህቶቻችሁን አታሸማቁ። ባልጉ ይመቻችሁ። ነገር ግን ብልግናችሁን ፕራይቬት አድርጉ ለራሳችሁ። አደባባይ ላይ ወጣችሁ ግን ለራሳችሁ መዋረዳችሁ ሳያንስ ቤተሰቦቻችሁን አታዋርዱ። ለነዚህ አድርሱልኝ።
አመሰግናለሁ። እንግዲህ ቤተሰቦች እንደሰማችሁት ነው። እኔ ይሄ ኢንተርቪው የሚያደርጋቸው ልጅ በቃ ከአቅሜ በላይ ነው የሆነብኝ። ሴቶቹን ራሱ ጌት እንደሚያገኛቸው እኔ እንጃ። እኔ አሁን እንደዚህ አይነት እኛ እንደዚህ የሚያደርጉ ወንዶችን ነው የተቃወምን ያለ ነው፣ ሴቶች ላይ ማለት ነው። እንደዚህ የሚያደርጉ ወንዶችን ሴቶች ራሳቸው ይሄን ነገር የሚደግፉት ከሆነ እንደዚህ የሚሉ ከሆነ በጣም ያሳዝናል። እነዚህ ሰዎች ቤተሰብ የላቸውም። እኔ ወንድም እህት የሚያያቸው የሚከታተላቸው ሰው የለም። ሲጀመር እኔ አእምሯቸው ቢመረመር ትክክለኛ አይመስለኝም። የሆነ የሕክምና እርዳታ የሚያስፈልጋቸው ይመስለኛል። ሰው በጤናው በትክክለኛ አእምሮ እያሰበ እያገናዘበ እንደዚህ አይነት ነገር ያደርጋል ብዬ አላስብም። ምክንያቱም አለመብሰል ነው እንኳን እንዳይባል ያሉበት እድሜ አትሊስት ይሄን ነገር ማገናዘብ የሚችሉበት እድሜ ነውና እኔ እንጃ ምን እንደሆነ እስቲ በዚህ ላይ ሐሳባችሁን ጻፉልኝ። እጅግ በጣም አሳዛኝ የተባለ መረጃ ተሰምቷል። በጻድቃኔ ማርያም ለሱባኤ ለጸሎት እንዲሁም ለበሳለም ወደ ገዳሟ የሄዱ ግለሰቦችም በድንገተኛ የመሬት መንሸራተትና በረደ መሬት አማካኝነትም ወደ 14 ሰዎች የሚጠጉ በአንድ ቦታ ላይ ህይወታቸውን ማለፉንም በዚህ ሰዓት እየሰማን እንገኛለን። እጅግ በጣም ያሳዝናል። በታላቋ ገዳም ጻድቃኔ ማርያም ሚሊዮኖች በየጊዜው እየሄዱ እንደሚሳለሙ ጸበልም እንደሚጠመቁ ይታወቃል። ታዲያም ከባድ ዝናብ ዘንቦ ነበረ። በዚህም ረደ መሬትና የመሬት መንሸራተት አጋጥሞ ህይወታቸው ማለፉ ወደ 14 ሰዎች ተገልጿል። እንደዚሁም 5 ሰዎች ላይ ከባድ ጉዳት መድረሱ ሰምተናል። ለሟቾች ነፍስ ይማር። እንግዲህ ቤተሰቦች መረጃው እንደሰማችሁት ነው። በጻድቃኔ ገዳም እንግዲህ የአፈር መንሸራተት የብዙ ሰዎች ህይወት አልፏል። በጣም የሚያሳዝን መረጃ ነው። እንግዲህ ነፍሳቸውን በአጸደ ገነት ያኑርልን፣ ነፍስ ይማር ማለት ፈልጋለሁ። ከዚህ ጋር በተገናኘ ደግሞ ኮሜዲያን ያሲ ነው እንግዲህ ሁላችንም የምናውቀው ሰሞኑን በቲክቶክ ቪዲዮዎች በጣም እያስገረመን ያለ ታዋቂ ወጣት ልጅ እንግዲህ ሞቷል የሚል ዜና በጣም እየተሰራጨ ይገኛል። እስቲ ቪዲዮ ነው ተነምጣ። በዚህ ለሰከንድ ለምትጠፋ ህይወት ነው ይሄ ሁሉ ትርምስ ውስጥ የምንገባው። ይሄው ተወዳጁና አንጋፋው ኮሜዲያኑ ከዚህ ዓለም ድካም አርፏል። ይሄ በርካቶቻችንን በጣም የሚያስተነግድ ዜና ነው። ጉዳዩ እንዴት መሰላችሁ? በደረሰበት ድንገተኛ የልብ ህመም ነው የሞተው እና አሁን አስክሬኑ ለምርመራ ወደ ሚኒሊክ ሆስፒታል ተልኳል። በርካቶቻችን በጣም አስደንግጦናል። ለተወዳጅ ቤተሰቦች ልንገራችሁ ብዬ ነውና እባካችሁ በቃ ህይወት እንደዚህ ናት። እንግዲህ ቤተሰቦች ልጅቷ ያለችውን እንደሰማችሁት ነው። እሷ ብቻ አይደለችም፣ ሌላም በጣም ብዙ ቪዲዮ ነው እየተለቀቀ ያለው። እስቲ ሌላም አንድ ቪዲዮ ይታያል። ሰዓት በጣም እጅግ አሳዛኝ መረጃ ተሰምቷል። ኮሜዲያን እየተሰማ ይገኛል። ብዙ ዓመት በኮሜዲ ስራ የሚታወቀው ኮሜዲያን በድንገተኛ የልብ ህመም ምክንያት ህይወቱ ማለፉን ጉርሻ ፔጅ ዘግቧል። አስክሬኑም ለምርመራ በሚኒሊክ ሆስፒታል እንደሚገኝ ተገልጿል። እያለ ነው ያረፈው። እጅግ ያሳዝናል። ሳቃችን ምንጭ የነበረው ኮሜዲያን በድንገተኛ የልብ ህመም እንግዲህ ዛሬ ጠዋት አርፏል። አንድ ሴት ልጅ አባት የሆነው ኮሜዲያን አንተ ምሽት እንግዲህ በዳግማዊ ሚኒሊክ ሆስፒታል በሕክምና ሲረዳ ቆይቶ ዛሬ ጠዋት ማረፉን ወይም ደግሞ መሞቱን የተነገረው። የቀብር ስነ ስርዓቱ መቼና የት የሚለው በቀጣይ የሚገለጽ ይሆናል። ነፍስ ይማር ማለት ፈልጋለሁ። እናንተ ማሳብ አስተያየታችሁ ኮሜንት ላይ አስቀምጡልን። እንግዲህ ቤተሰቦች እንደሰማችሁት ነው። እነዚህ ደግሞ አሁን ያሉት የተቆራረጠ ነው፣ ትክክለኛ መረጃ አይደለም። ያው እንዳያችሁት ነው። ትክክለኛ መረጃ የሚያቀርቡ ልጆች ናቸው እና የሌላን ሰው እልፈት በዘገቡበት እንትን ስሙን እየቆራረጡ ስለ ኮሜዲያን ያሲኑ ያወሩትን እያደረጉ የሱን ስም እያስገቡ እንግዲህ እንደሞት አስመስለው መረጃ እንግዲህ የተሳሳተ መረጃ ነው ሲያሰራጩ የነበሩት። ልጆቹ አይደሉም ሌላ ኤዲተሮች ናቸው ይህንን ነገር እያደረጉ ያሉት ማለት ነው። የሌላ ሞት በዘገቡበት ነው እንግዲህ እንደዚህ የኮሜዲያን ያሲኑ አስመስለው አቀናብረው ሰርተው እንደዚህ የሚለቁት ማለት ነው። አንዳንድ ሰዎች ደግሞ ያንን የተሳሳተ መረጃ ይዘው እንግዲህ የእውነት መስሏቸው ያንን እየዘገቡ ያሉም አሉ። እኔ ራሴ በቅርብ ጓደኛዬ እንግዲህ እንደዚህ አይነት መረጃ የእውነት ነው ወይ ብሎ ሲጠይቀኝ ያው እኔ ያለውን ነገር ሊፕሲንጋቸው ምናምን ነገር አይቼ ስለተረዳው ነው። እንደዚህ አይነት የተሳሳተ መረጃ እንግዲህ በምንም ነገር ላይ ሊለቀቅ ይችላል፣ ግን በሰው ህይወት ላይ ሞተ ማለት በጣም ከባድ ነው። በጣም በፈጣሪም ዘንድ የሚያስጠይቀን ነገር ነው እና እንደዚህ አይነት ነገር ማድረግ ተገቢ አይደለም። የኮሜዲያን ያሲኑን ብቻ አይደለም እንደዚህ እየተባለ ያለው ስለ ታዋቂው አርቲስት ካሳሁን ፍስሐ ማንዴላም እንደዚህ እየተባለ ነው። እሱንም ማንዴላ ሞተ። አርቲስት እንትና ማንዴላ አይሞት ጀግናዬ ሰዋት ሀጣ ያማች። እንግዲህ ቤተሰቦች እንደሰማችሁት ነው ማለት ነው። እኔ በጣም ያሳዘነኝና በጣም ያስደነገጠኝ መረጃ ስለሆነ ነው። እነዚህ መረጃዎች አድናቂዎቹ ጋር ሲደርስ፣ ቤተሰቦቹ ጋር ሲደርስ እንዴት ሊሆን እንደሚችሉ አስቡ። በተለይ እንደ ኮሜዲያን ያሲኑ ተደጋጋሚ አይነት ቪዲዮ ሲለቀቅ ደግሞ ለማመንም ቅርብ ነው ሰው። ብዙ ሰው ሶሻል ሚዲያ ላይ እንደዚህ አይነት እውቀት የሌለው አለ። አሁን መቆራረጡን እኔ አውቃለሁ፣ የተወሰኑ ሰዎች ሊያውቁ ይችላሉ፣ ሁሉም ያንን ነገር አያውቁም። እና እንደዛ አይነት የልብ ድካም ያለበት ሰው ሊኖር ይችላል፣ የቅርብ ቤተሰብ ምናምን ብዙ ነገር አለ። እና ምን እንደምትጠቀሙ ላይክ ነው። ላይክ አገኛችሁ ከዛስ በቃ ምንም እኮ እንትን የለውም። ምን ጥቅም እንደምታገኙበት አላውቅም። እኔ በጣም ነው የሚገርመኝ፣ በጣም እያሳሰበኝም ያለ ጉዳይ ስለሆነ ነው። እንደዚህ አይነት ነገር የምታረጉ ሰዎች እባካችሁ ከዚህ ተግባራችሁ ተቆጠቡ። እንዴ ግን ቆይ ባልጠየቃችሁኝ ምን ሆነሽ የጠፋሽው? ግን እንዴት አትሉኝም? ቆይ ሉላያው
ምን ሆነሽ ነው የጠፋሽ? እናንተ ጋር በስልክ ስለማወራ እንዴ ምን ማለት ነው? እኔ ትንሽ ግሬን ወለም ብሎኝ ነበርና ያው ተመልሰህ ወክ እያረክ ለመምጣት በጣም ያስቸግራል። እስከሚሻለኝ ድረስ አልነበርኩኝም። ጥሩ ነው ግን ማወቅ። እኔ ከዛ በዛው ምን አልኩኝ ይሄ ነገር ሙሉ ሰውነቴን ስላሳረፍኩበት አንከሳ አድርጎኝ ነበር ትንሽ። ግን እግዚአብሔር ይመስገን ተመልሼ መጥቻለሁ። ከዛ ሆስፒታል ሄድን። ወዲያው ስንሄድ ከሮቤል ጋር በጣም የገረመኝን ነገር ልንገራችሁ። ያው ቲቪ ላይ ስንሰራ ምን ስንል ሰዎች ነው ሁሉም ሰው ላይ ሊያጋጥም ይችላል ነገር ነው። እኛም አጋጠመን። ምንም አልታማም አትልም ያው አደነኝ ነው የምትለው። ሆስፒታል ስንሄድ እየቀረጽን ነው የመሰለው ሰውና ካሜራ ነበር የሚፈልገው። አንዳንዴ ምን አስባለሁ እሷ በዊልቸር እየገፋት ሲሄድ ኢመርጀንሲ ገብታ እና ካሜራ የታለ ምናምን ይላል እና ፕሮግራም እየሰራን ነው የመሰላቸው። ፕሮግራም ሰው መስሎት ነበር። ፕሮግራም እንሰራለን የመሰላቸው። ደግሞ ሮቤልም አለ። ከዛ ያው ሲያዩን ቲቪ ላይ የሚያውቁ ሰዎች ነንና የመሰላቸው እንደዛ ነው እንጂ ስራ ላይ ያለው ነው በጣም ወድቄ ሄድኩት። እንግዲህ ቤተሰቦች ሉላ ገዙ የጠፋችበትን ምክንያት እንደተናገረችው እንደሰማችሁት ነው ማለት ነው። የተለያዩ መረጃዎች ሶሻል ሚዲያ ላይ ሲሰራጩ ነበር። ከኢቢኤስ ለቃለች የሚል መረጃ ነበር። እንዲሁም እግሯን እንደተጎዳች አድርጎ መረጃ ነበር። ያ የእውነት ነው። ግን ብዙ ሰዎች እንግዲህ 2 ቀን ምናምን የተወሰነ ጊዜ ኢቢኤስ ላይ ስላልነበረች እንግዲህ ከኢቢኤስ እንደለቀቀች ተደርጎ ሲሰራ ነበር። ትክክለኛው መረጃ እንግዲህ ይሄ ነው ማለት ነው። ድምፃዊ አብዱ ኪያር ምንድን ያጋጠመው? ከሰሞኑ ማህበራዊ ሚዲያውን ያነጋገረ አንድ ቪዲዮ ተለቆ ነበር። ቪዲዮን ያጋራው ራሱ ድምፃዊ ሲሆን ይዘቱም ለሚያቀርበው የሙዚቃ ስራ ማስታወቂያ ነበር። ነገር ግን በቪዲዮ እንደሚታየው ሰውነቱ በመቀነሱ ምክንያት በርካቶች ኤቢዲን እንዳናጣው ምንድነው የሆነው እያሉ ጭንቀታቸውን በየማህበራዊ ሚዲያዎቻቸው ላይ እያጋሩ ይገኛል። ድምፃዊው በዚህ ጉዳይ ላይ የሰጠው ምላሽ ባይኖርም በርካቶች እባክህ ራስህን ጠብቅ በማለት መልእክቶችን እያጋሩ ይገኛል። በዚህ ጉዳይ ላይ አዲስ ነገር ካለ ተጨማሪ መረጃን ይዤላችሁ እመቀርብ ይሆናል። እንግዲህ ቤተሰቦች አብዱ ኪያር እንግዲህ የኮንሰርት ማስታወቂያ በሰራበት ቪዲዮ በጣም ብዙ ሰዎች እየተነጋገሩበት ይገኛሉ። የፊቱ ገጽታ ምናምን በጣም ከስቷል፣ በጣም ተጎድቷል። እንግዲህ ያ ደግሞ በጣም ብዙ ሰዎችን አሳዝኗል። ምንድነው እርዳታ የሚያስፈልግህም ከሆነ ወጣ ናግረን ምናምን ነገር ብቻ ራስን ጠብቅ እያሉ ይገኛሉ። ያው እናንተም እንዳያችሁት ትክክለኛ የሆነ በፊት የምናውቀው አብዱ ኪያር ጤንነት ላይ አይደለም የሚገኘው። ግን ከዚህ በፊት ደግሞ ሰይፉ ላይ ቀርቦ እንግዲህ መክሳት ምናምን በውጭ ሀገር የተለመደ ነው፣ ጤንነት ነው። እዚህ ብዙም ስላልተለመደ ከበሽታ ጋር ከተለያየ ነገር ጋር እያያዛል እንጂ ጤንነት ነው ብሎ ነበር ከዚህ በፊት። እንዳልከው ጤንነት ከሆነ በጣም ጥሩ ነው። ግን በውስጥ ተጎድተህ ከሆነ አውጣውና ሕክምናም ከሆነ እንግዲህ የኢትዮጵያ ሕዝብ አይደለም ለአንተ ለማንም ተረባርቦ ምንም ነገር የሚያደርግ ሕዝብ ነውና እንግዲህ በውስጥ አትደብቀው። ያው እኔም የጤነኝነት ስሜት ስላልመሰለኝ ነው። ባሌ መሆን ፈልጎ ካገባኝ እኔ ሚስቱ መሆን ፈልጌ ካገባሁ ሚስቱ እንደሆነና የሚስትነት ኃላፊነቴን እንድወጣ ሊለማመጠኝ ሊለምነኝ አይገባም። እኔም የባልነት ኃላፊነቱን እንዲወጣ ልለማመጠውና ልለምነው አይገባም። ምን አመጣው ልምምጥን? ምን አመጣው መለመንን? ኃላፊነቱን እንዲወጣ አይደለም ሶፍትም ስትራቴጂክም የምንሆነው ኃላፊነቱን እንዲወጣ አይደለም። አንቺ እንዳልሹ ደግሞ ምንለማመጠው ልምምጥ አይደለም ስትራቴጂክ መሆን ነው፣ ሶፍት መሆን ነው፣ ኔቸራችን ስለሆነ ነው ያልኩት። ልምምጥ የሚለው ቃል በዚህ ይተካል። እየተባለ ያለው ዴይሊ ቤዝ ላይ ለሚኖረን ኮሚኒኬሽኑ ስሙዝ እንዲሆን ፍሎውን ጠብቆ ኮንፍሊክቶች እንዲፈቱ ሴት ሶፍት መሆን አለባት፣ ወይም ደግሞ ለሶፍትነስ ሴት ቅርብ ናት። ያንን ኔቸሯን ተጠቅማ ሾርት ከት ዌይ ላይ ፕሮብለሞችን ሶልቭ ታድርግ። የትኛውም አይነት ትዳር ላይ ሀሳብ ግጭቶች ይኖራሉ አይደል? እንዴ እግር ከእግርም ጋር ይጋጫል። ግጭቶች፣ የሀሳብ አለመስማማቶች ሲኖሩ እነዛን አለመስማማቶች ለመፍታት በኔቸር ሴት ሶፍት ነች። ያንን ተርኖን አድርጋ ያንን ትጠቀም። ለኮሚኒኬሽኑ ፍሎ ለኮሚኒኬሽኑ ስሙዝነስ ነው የተባለው እንጂ ኃላፊነቱን ዲስቻርጅ እንዲያደርግ ሪስፖንሲቢሊቲውን ዲስቻርጅ እንዲያደርግ ለማመጣው ወይም ሶፍት ትሁን ስትራቴጂክ ትሁን አይደለም። ሁለተኛ ደግሞ ወንድ ልጅ ሪስፔክት ነው የሚፈልገው ትላላችሁ፣ ሴትስ ሪስፔክት አያስፈልጋትም እንዴ የሚል ጥያቄ ጆርጅ ስታነሳ ነበር። እዚህ ጋር እየተነሳ ያለው ሴት ሪስፔክት አትፈልግም ሳይሆን ላቭ ላንጉዌጅ ስለሚባል ነገር ነው የተነሳ ያለው። ሴት ላቭ ላንጉዌጇ ላቭ ነው፣ ፍቅር ነው ወይም አፌክሽን ነው። ወንድ ላቭ ላንጉዌጁ ደግሞ ሪስፔክት ነው ለማለት ነው። ማለት እኔ ባሌን ሪስፔክት ሳረገው ነው የተወደደ ያህል ፊል የሚያደርገው ለማለት ነው። የተወደደ ያህል ፊል የሚያደርገው ለሱ የተለየ ሪስፔክት ሳሳይ ነው። እኔም ደግሞ ባሌ እንደወደደኝ ፊል የማደርገው አፌክሽኔት ሲሆን ነው። ባሌ ምድር ላይ ካሉ ከሌሎች ሴቶች በተለየ መንገድ ለእኔ የሚያሳየው አፌክሽን ነው፣ እንደተወደደ ፊል እንዳደረግ የሚያደርገኝ። ይሄ ማለት እኮ ሪስፔክት አይሰጠኝም ማለት አይደለም። ወይም ደግሞ ለባል ሪስፔክት ብቻ ስትሽ ፍቅር አሰጪም ማለት ብቻ አይደለም። ወንድ በተፈጥሮ ላቭ ላንጉዌጁ ሪስፔክት ነው፣ ሴት ላቭ ላንጉዌጇ አፌክሽን ነው። ይሄ እኮ ሎጂክ ነው፣ ፕሪንሲፕል ነው። ይሄ ማለት
አንዱ ከሌላው ተቃራኒውን አይፈልግም ማለት አይደለም። ሚስት ባሏን ታክብር ያ ማለት ባሏ ደግሞ አያክብራት ማለት አይደለም። ባል ለሚስቱ ፍቅር ይስጥ፣ ሚስት ደግሞ ባሏን ታክብር ግን ደግሞ ፍቅር አትስጥ ማለት አይደለም እኮ። እንደዚህ ትዊስት ልናረግ ይሄ ሲምፕል ትዊስት ነው እኮ። እንደዚህ ማድረግ የለብንም። ሚስቱን ስለሚያከብራት ነው አፌክሽን የሚሰጣት። ሚስት ባሏን ስለምትወደው ነው ሪስፔክት የምታደርገው። ሪስፔክት ላቭ ላንጉዌጅ ነው ለወንድ ልጅ ነው የተባለው። ሴት ሪስፔክት አትፈልግም፣ አያስፈልጋም። ሴት ብቻ ወንድን ሪስፔክት ታድርግ እየተባለ አይደለም። ላቭ ላንጉዌጅ ጉዳይ ነው። የመጀመሪያው ደግሞ የኮሚኒኬሽን ጉዳይ ነው። ኮሚኒኬሽኑ ፍሎውን ጠብቆ ስሙዝ ሆኖ እንዲሄድ ሴት ለሶፍትነስ ቅርብና ሶፍት ሆና ኢንቫይሮንመንቱን ኮንትሮል አድርጋ ስሙዝ በሆነ መንገድ ያ ኮንፍሊክት ይፈታ ነው እየተባለ ያለው እንጂ ኃላፊነቱን እንዲወጣ ሲስተማቲክ ወይም ሶፍት ትሁን አይደለም። ሪስፔክት የተባለው ጉዳይ ደግሞ ወንድ ላቭ ላንጉዌጁ ሪስፔክት ነው፣ ሴት ላቭ ላንጉዌጇ ደግሞ አፌክሽን ነው። ይሄ ማለት አንዱ ከሌላው ተቃራኒውን አይፈልጉም፣ አይጠበቅባቸውም ማለት አይደለም። እንግዲህ ቤተሰቦች እንደሰማችሁት ነው። ፌሚኒዝም ወደ ሀገራችን ከገባ ብዙም አመታት አልተቆጠሩም። በሌላ ዓለም ላይ የረጅም አመታት የነበረ ነገር ነው። በሀገራችን ከተወሰኑ ጊዜዎች በኋላ ገብቶ እንግዲህ የተለያዩ ሰዎች በዚህ ላይ ሀሳባቸውን እየሰጡ ይገኛሉ። እስቲ ሌላም አንድ ቪዲዮ አይተን እንምጣና ሀሳባችንን እንሰጣለን። ጆርዲን የምትቃወምና የምትጠላ ሴት ኦቶማቲክሊ ፒክ ሚ ናት፣ ወንድ አምላኳ ነው። ለምን ጆርዲ የምትለውን ነገር ለመረዳት ፌሚኒስት መሆን አይጠበቅባችሁም፣ ጭንቅላታችሁ ይስራ እንጂ። ጆርዲን የምትቃወም ሴት ወንድ አምላኳ ነው ፒክሚናት ከማለትሽ በፊት የኔ እህት ማሰብ አለብሽ ብዬ አስባለሁ። አንዳንድ ማሰብ ያለብሽ ኦር ደግሞ የዘነጋሻቸው ነገሮች አሉ ብዬ አስባለሁኝ። ፐርሰናሊ እኔ ከጆርዲ ጋር ምንም አይነት ችግር የለብኝም። ከምታነሳቸው ሀሳቦች ጋር ግን የምታነሳው ሀሳብ ስለሆነ ኦር ደግሞ ያመነችበትን ነገር ስለሆነ ሁላችንም ቪዲዮ ሼር የምታረግልን ሀሳብ እንድንሰጥበት እንድናወራበት ኦር ደግሞ የሆነ ሰው ይጠቀምበታል ብላ ያሰበችው ምናምን ነው ሼር የምታረገው። እኛ ደግሞ ሀሳቡን ካልደገፍን ካልተቀበልን አገንስት ካደረግን መብታችን ነው እና ስም አምጥቶ ወንድ አምላካቸው ነው ፒክሚናቸው ከማለት በፊት ማሰብ ቆም ብሎ ማሰብ ይቀድማል ብዬ አስባለሁኝ። ከዚህ በፊት እንደዚህ አይነት ስርዓትን ሲያራምዱ የነበሩ ሴቶች ምን ሲሉ እንደነበር ታውቃላችሁ? ሴት አምላኬ ናት፣ ሴት ፈጣሪ ናት፣ ሴት ናት የፈጠረችኝ፣ የኔ አምላክ ሴት ናት ብለው በድፍረት ሲናገሩ ሰምታችኋቸዋል። በድፍረት ሲናገሩ ሁላችንም ሰምተናል፣ አይተናል። እና የምንናገረውን ነገር ከመናገራችን በፊት ቆም ብለን ብናስብ ጥሩ ነው ብዬ አስባለሁኝ። ሰዎች ላይም እንደዚህ ናቸው እንደዚያ ናቸው ብሎ ስም ከመለጠፍ በፊት ቆም ብሎ ማሰብ በጣም ይቀድማል ብዬ አስባለሁኝ። የምር ከልቤ ነው ብላችሁና ሴትና ወንድን ለማወዳደር ሲታሰብ ገና ጥንሰሱ ላይ ነው ነገር ዓለም ተበላሽቶ የሚጀመረው። በቃ ሴትና ወንድ አይወዳደሩም። የፌሚኒዝም ኦር ደግሞ የፌሚኒስት ሴቶች ሀሳብ በአብዛኛው ፌሚኒስት ሴቶችን ካያችሁ ወንድ ይጠላሉ። በቃ ሊትራሊ ወንድ ይጠላሉ። ለምን? ወንድ ሳትጠሉ ትዳር ሳትበጠብጡ ሴቷን አግሬሲቭ ሳታደርጉ ነገሮችን ማስተካከል አትችሉም ወይ? ለምን ሁሉ ነገር በቁጣ እንዲሆን ታደርጋላችሁ? ለምን ሁሉ ነገር በቃ ፍጥጥ ባለ መልኩ ምናምን እንዲሆን ታደርጋላችሁ? እንደ ሴት በቃ ልስልስ ብላችሁ ሴት እኮ ልስልስ ስትል በቃ ወንዱ ይመለሳል። ግን እንደዚህ አርጊ ኤቭሪ ነገር ኮማንዶ ነው በቃ። ከዛ በኋላ የሚታዩ ስህተቶችን እያጎሉ ህይወት ማናጋት ሆነ። ፕሊስ አላማው ለሴቶች መቆም ነው አይደለ? ሴቶችን ማበረታታት፣ ከሴቶች ጎን መሆን፣ ሴቶች ኮንፊደንስ እንዲኖራቸው በቃ በራሳቸው መተማመን እንዲኖራቸው በራሳቸው እንዲቆሙ እንዲሰሩ ምናምን ነው አይደለ? ጥሩ እኮ ነው። መጥፎ ነገር እኮ የለውም ይሄ ነገር። ግን ደግሞ እንደዛ አይደለም። በቃ እየሆነ ያለው ነገር እንደዛ አይደለም። አብዛኞቹ ሴቶች ወንድ እንዲጠሉ በቃ የወንድ ካራክተር እንዲያስጠላቸው በጣም ደግሞ አግሬሲቭ መሆን ይፈልጋሉ፣ የበላይ መሆን ይፈልጋሉ። እንደዛ ደግሞ አይደለም። በቃ እንደዛ አይደለም። ወንድ ሁሌም የቤት ራስ ነው። ራስ ነው። ይህን አምናችሁ መቀበል ስለከበዳችሁ ትገዛ የሚለው ነገር ደግሞ ባርነት ስለሚመስላችሁ እንደ ጭቆና እየቆጠራችሁ ስላላችሁ ከዛ ከሱ ደግሞ እኩል መሆን ስለምትፈልጉ አንቺም የራስሽ የሆነ ካራክተር አለሽ፣ ወንዱም የራሱ የሆነ ካራክተር አለው። መለካካት መወዳደር እኮ ያስፈልግም። እዛ ጋር ነው ነገር የምታበላሹት። እና ፕሊስ የምንናገረውን ነገር በማስተዋል እንናገር። በቃ ሴትን የሚያነጽ ሴትን የሚያበረታታ ሴት ጎበዝ እንድትሆን የሚያደርግ ነገር ኢትስ ኦኬ። ግን
ትዳር የሚበጠብጥ ሴቷ ላይክ ያለችበት ፔን ላይ ሌላ ህመም የሚጨምር ጥላቻ የሚጨምር ነገር እየተዘራ እያየን መካድ አንችልም። እውነታው ደግሞ እሱ ነው። ጭቆና ውስጥ እንዳለች እንዲሰማት፣ ባርነት ውስጥ እንዳለች እንዲሰማት እያደረጋችሁ ነው እየነገራችሁ ያላችሁት። እኛም ደግሞ አጌንስት እያደረግን ያለ ነው ይህንን አይነት ሀሳብ ነው እንጂ ጆርዲ የምትጠላ ሴት ወንድ አምላኳ ነው ፒክሚናት ብሎ በእነዚህ ቃላት ብቻ መደምደም ልክ ነው ብዬ አላስብም። የሚነሱ ሀሳቦችን እንደ ሀሳብነታቸው እንሞክታቸው። ሲቀጥል ደግሞ የሚነሳው ሀሳብስ ምንድነው የሚያስተምረው? ምንድነው የሚያስተላልፈው? ከዛ በኋላ ሪዛልቱስ ምንድነው የሚለውን ነገር ደግሞ እንግዲህ ቤተሰቦች እንደሰማችሁ ነው። ያው ልጅቷም የተናገረችው እንደሰማችሁ ነው። ጆርዲን የምትጠላ ሴት በጣም እንግዲህ ያለችው እንደሰማችሁ ነው። እኔ የጆርዲን ሀሳብ ከሚቃወሙ ሰዎች ውስጥ አንደኛው እኔ ነኝ። ያ ማለት ግን የሆነ አንዳንድ የምደግፈው የሆነ ጥሩ ነገር ምናምን አለ። ሁሉንም ነገር እንትን አይደለም፣ ግን አንዳንድ የምታረጋቸው ነገሮች አሉ። የወንድን ሮል እና የሴትን ሮል እስከ ማቀየር አይነት ደረጃ አለ። ያንን በቃ አለቃወማታለሁ። ግን የምታረጋቸው አንዳንድ ጥሩ ነገሮች አሉ። አሁን ለነቀናኒ ድምጽ መሆን ለህፃን ሄቨን ምናምን እንደዚህ አይነት ነገሮችን እኛም ወንዶች የምንደግፈው ነገር ነው። ግን ይሄ አንዳንድ ሮል ማቀየር አለ አይደለ? ወንድ ልጅ ቤት እንዲሆን ሴት ልጅ ወጣ እንድትሰራ ምናምን አይነት የሆነ ከጊዜ ቆይታ በኋላ ደግሞ ገና ወንድ ልጅ ያርግዝ አይነት ሲቹዌሽን ውስጥም ይገባሉ። በዚህ ከቀጠሉ ማለት ነው። እነዛን አንደግፍም በቃ በፍጹም። ያ ማለት ግን ሴቶች የበላይና እኩል እንዳይሆኑ ምናምን አይነት ከመፈለግ አንፃር አይደለም። የትኛውም ወንድ ኢንዲፔንደንት ብትሆንለት ደስ ይለዋል። ሚስቱ ምናምን ብትሰራ ብታገዘው እኮ ደስ ይለዋል እኮ። ግን ያንን ነገር ስታደርግ የቤቱን ሮል መተው የለባትም። በቃ ወንድ ልጅ የቤቱን ሮል ፋይናንሻሊ ፍቅር በመስጠት ምናምን ነው እንጂ ቤት ቁጭ ብሎ ጡት ሊያጠባ አይችልም ልጅ። ያንን ነገር በቃ ስትቃወሙ እኔ በጣም ያናድደኛል። ያ ብቻ አይደለም፣ ከጭራሽ እንደውም የቤት እመቤትነትን በገንዘቡ ላይ የተመኑት ነው። እኛ በገንዘብ አንተምነውም። በቃ እንደውም ሴት ልጅ የቤት እመቤትነትን በገንዘብ መተመን ከጀመሩ በጣም ነው ተጎጂ የሚሆኑትና ይሄንን አይነት ቪዲዮ ራሱ አይቼ በጣም ገርሞኝ ነው። እስቲ አይተነው የቤት እመቤት የሚሆኑ ሴቶች የሚያበረክቱት አስተዋጽኦ ከዶክተር ከኢንጂነር ከምን ይበልጣል። እንዴት ታራክሱታላችሁ ብላችሁ የምትጠይቁን ሰዎች ልክ ናችሁ። ሴት ልጅ ቤት ውስጥ የምትሰራው ስራ፣ ልጆቿን የምታሳድገው የቤት እመቤትነት የማህበረሰብ ጀርባ አጥንት ነው። በጣም አስፈላጊ የሆነ ስራ ነው። በጣም አንገብጋቢ የሆነ ስራ ነው። ታዲያ ለምንድን ነው እንደ ዶክተሮች የማይከፈላት? እንደ ኢንጂነሮች የማይከፈላት? እድሜዋ ሲገፋም የጡረታ ክፍያ የለውም። ለምንድን ነው ፕሮፌሽን የማናደርገው የቤት እመቤትነት? እንደውም ስራ አለሽ ወይ ስትባል የቤት እመቤት ምን ብላ ነው የምትመልሰው? አይ ስራ የለኝም የቤት እመቤት ነኝ ብላ ነው የምትመልሰው። ግን የቤት እመቤትነት ራሱ ስራ ነው፣ ፕሮፌሽን ነው። ለምንድን ነው የቤት እመቤቶች የስራ ልምድ የሌላቸው? የቤት እመቤትነት አድሚኒስትሬቲቭ ወርክ ነው። ለምሳሌ ለ15 ዓመት ስራዋን አቋርጣ ልጆቿን ያሳደገች የቤት እመቤት ልክ ስትወጣ የ15 ዓመት የአድሚኒስትሬቲቭ ወርክ የስራ ልምድ ሊኖራት ይገባል በመንግስት እውቅና። እኔ ጆርዲ ላይ ቪዲዮ ባልሰራ በጣም ደስ ይለኛል። ማለት አይ ነው ኦብሰሽን ሊመስል ይችላል ምናምን፣ እሷ ተንጠልጥለን ምናምን ለምፈምስ ምናምን፣ ግን ኢትስ እኔ ኖርማሊ እሷም ሆነች ሌሎች ሰዎች ኦሬዲ ወጥተው ለሚያወሩት ነገር እንደ ሀሳብ መሞገት ፐርሰናሊ ደስ ይለኛል። የሚጠቅመንም እሱ ስለሆነ ማለት ነው። ይሄኛው ሀሳብ የማያስኬድበትን ምክንያቶች ነው እዚህ ጋር ላወራ የመጣሁት ዛሬ። ሴት ልጅ ቤት ውስጥ ለምትሰራው ስራ ክፍያ ያስፈልጋታል፣ መንግስት ሊከፍላት ይችላል ምናምን የሚለውን ሀሳብ በጣም መዘዋወር ጀምሯል። ብዙ ሴቶች ኢንታይትልድ እየሆኑ ነው። እንዲህም አለ እንዴ ምናምን አይነት ነገር እያሉ ነውና ይሄኛው ቪዲዮ ላይ ደግሞ ስፔሲፊክሊ ምን አለች? እንደ ዶክተርና ኢንጂነር ለምንድን ነው የማይከፈላት አለች አይደለ? እንደ ዶክተርና እንደ ኢንጂነር የማይከፈላት አገልግሎቷ ለቤቷ ለትዳሯ ነው እንጂ ለፐብሊኩ አይደለም። ትዳር ማለት ፕራይቬት ኮንትራክት ነው። መንግስት ፕራይቬትሊ ለተፈጠሩ ኮንትራክቶች ሲከፍል አይተንም ሰምተንም አናውቅም። አይደለም ትዳር፣ የልማት ስራ ድርጅቶች ራሳቸው ነው የሚያስተዳድሩት። የግል ድርጅቶች እዛ ጋር ወጥተው እንዳልሹ ለሌሎች ደሞዝ የሚከፍሉት ራሱ ጀነሬት የሚያደርጉት ኢንካም ስላለ በዛ ነው የሚደጋገፉት ማለት ነው። ትዳር ውስጥ ሲሆን የቤት እመቤትነትም ኖርማሊ ክፍያው ሊሆን የሚችለው በዛ ሃውስሆልድ ውስጥ ማለት ነው። ገንዘብ ጀነሬት ስለማይደረግ ኢንካይንድ ነው ክፍያዋ ማለት ነው። ይሄ ማለት ፍቅር፣ መተሳሰብ፣ ኢቨን ልጆችን አሳድጎ ለቁም ነገር ማብቃት ራሱ እሱም አንድ ክፍያ ነውና አንዳንዴ ያለ ቦታው የሆነ ነገር ዝም ብላችሁ ስታመጡ ማለት ነው ከኢምፓወርመንቱ በላይ ዳሜጅን ማሰብ አለባችሁ። ማለት መንግስት ይክፈላት አልሽ። እንግዲህ የምንኖረው ሰርድ ወርልድ ካንትሪ ላይ ነው ጋይስ ማይንድ ዩ። መንግስት እስቲ ስንት ይክፈላት? 5000 10000
ጌታ ምትሆነ የሚከፍላት። ቆይ አንድ ያልተረዳችሁትን ነገር ልንገራችሁ። እንደዚህ አይነት ነገር የሚያስኬድ የሚመስላችሁ ሴቶች ማለት ነው መንግስት ለእያንዳንዷ ቤት መቤት መክፈል ቢጀምር ማለት ነው ታክሴሽን ጣሪያ ላይ ነው የሚወጣው ማለት ነው። ያኔ አይደለም እሷ ባሏ ይሄ ወጥቶ በትክክል ጥሩ ስራ አለው ጥሩ ገቢ አለው ያልሹ ሰው ራሱ ማለት ነው የሚያመጣው ገንዘብ በቂ አይሆንምና አንዳንዴ አንሪያሊስቲክ የሆነ ነገር አትስሩ። አይ ነው እናንተ ትዳር ፈረሰ ቆመ ጉዳያችሁ አይደለም። ከስር ባሪያ ነሽ ተበዘበሽ ምናምን እያልሽ ትዳር ማፍረስ ምንም ማፈሩ ስለሆናችሁ እዚህ አይነት እንግዲህ አገር ቢፈርስም ጉዳያችሁ አይደለም ማለት ነው። እና ነው የሚያስቀው። ይሄ መፍትሄ መሆን አይችልም። ሌላ ነገር ሲቀጥል ትዳር ማለት ብቸኛው የሰው ልጅ ሰውነቱን ኦሬዲ ተላብሶ የሚኖርበት ተቋም ነው አይደለም? ምክንያቱም በመዋደድ በመተሳሰብ ምናምን ኦሬዲ አንዱ ለአንዱ የውዴታ ሪስፖንሲቢሊቲውን የሚወጣበት ተቋም ነው። ሶ ይሄንንም ውስጥ ገንዘብ ጨምራችሁ ቆይ ምን አይነት ነገር እንዲፈጠር ነው ያሰባችሁት? ማለት አንዳንዴ ይውላችሁ ፍቅር ቤተሰብ ልጅ ማሳደግ ምናምን ላይ ፕራይስ ታግ የምትለጥፉ ከሆነ ማለት ነው ሴቷን ኢምፓወር ማድረጉን ብቻ ሳይሆን ማየት አለባችሁ። ነገ ከዛ የሆነች ሴት ትመጣና ምን ትላለች ይሄ ነገር ደሞዝ ከተጨመረልኝ ስራ አልሰራም ማለት ትጀምራለች። ወይም ደግሞ ወንዱም ደግሞ ይነሳና ምንድነው ግሽን ተቅለሽ የምትተኙ ተነሽ እንጂ እየተከፈለሽ አይደል እንደሚሰሪው እኔ በውጭ በኩል ኃላፊነቴን የተወጣው ነው ምናምን ያለ ትዳሩ ማለት ነው 2 ቀን አይቆይም ነው የምላችሁና ይሄ የፍቺ ሬት በጣም እንዲፋጠን የምትፈልጉበት ዲግሪ ነው የሚያሳየው እንጂ ይሄ ምንም መፍትሄ ሊሆን አይችልም ማለት ነው። እንግዲህ ቤተሰቦች ድጋሚ ጆርዲ ያለችው እንደሰማችሁት ነው ማለት ነው። የቤት እመቤትነት በጣም ትልቅ ስራ ነው። እንደ ዶክተር እንደማንኛውም በደንብ ክፍያ ያስፈልጋቸዋል። ስራ የለኝም ማለት የለባቸውም። እንደ ትልቅ ስራ ተቆጥሮ ክፍያ ማን ያስፈልጋቸዋልና እና ያው እሷም የመለሰችላት ምላሽ በጣም ጥሩ ነው። ለፐብሊክ አይደለም ሰርቪስ የምትሰጠው ለገዛ አምናበት ለወለደችው ልጇ ነው። እንግዲህ እናት ሰርቪስ የምትሰጠው በቃ እናት አባትም የራሱን የሆነ ሮል ወጥቶም ይሁን ምንም እያደረገ ነው። እናትም ቤት ሆናም ይሁን ልጅን በማሳደግ ያንን ነገር ደግሞ በገንዘብ አንተምነውም። እኔ በገንዘብ መተመን ከጀመረ ቫልዩ ነው የሚወርድብኝ እንደው ምክንያቱም ብዙ ወንዶች አሉ በጣም ገንዘብ ያላቸው ምናምን ከዛ ገንዘብ ይሰጣሉ ሚስቶቻቸውን ዞሮ አያዩም ሌላ ሴት ጋር ይሄዳሉ ምናምን አይነት እንደዛ ከሆነ ወንዱን ማድረግ የተፈለገው እኔ እንጃ በቃ ምክንያቱም ትክክለኛ ወንድ ግን እቤት ውስጥ ያለችውን የቤት እመቤቷን የልጆቹን እናት በጣም ነው የሚያከብረው። በጣም ሮሏን በምንም እንደማይተካ ያምናል። በቃ እሱ ወጥቶ በጣም ለፍቶ ምን ብሎ ገንዘብ እንደሚያመጣ ያውቃል። ግን ያ ነገር ራሱ ከሷ ሮል በላይ አይሆንበትም። በቃ እና እናንተ ግን በገንዘብ የነመረተመ የዶክተር ደሞዝ 20 ሺህ ብር ምናምን ነው። አሁን ገንዘብ ያለው ወንድ 20 ሺህ ብር አይደለም ምንም ማድረግ ይችላል። ያንን ነገር እንደዛ መተመን አግባብ ነው ብዬ አላስብም። እና የራሳችሁን ሮል የራሳችሁን ለኛ የምትሰጡንን በምንም በገንዘብ አይደለም በምንም የማይተካውን ቫልዩ አታውርዱት። እኔ ያንን ነው እንደዚህ ታሳቦችን ነው ቃወም። እሺ ቤተሰቦች በቀጣይ ደግሞ በቪዲዮአችን መጨረሻ ላይ ሁሉ ጊዜ እንደምናደርገው አንድ አከራካሪ ጉዳይ አለ። እስቲ እሱንም አይተን እንምጣና ሀሳባችሁን ኮሜንት ላይ ተጽፉኛላችሁ። ቤተሰብ ለሴት ልጁ የሚያመጣው ባል ባክግራውንድ ቤተሰቦቹ ስነ ስርዓት ያላቸው በሀገር በመንደሩ የተከበሩ እሱ በስነ ስርዓት ያደገ ስራ ወዳድ እግዚአብሔር የሚፈራ ቤተክርስቲያን የሚሄድ አሁን የኔ ቤተሰቦች የሚያመጡልኝ ስነ ስርዓት ያለው ወንድ ነው የሚያመጡልኝ። አንቺ ሁሉን አውቃለሁ እያልሽ ማለት አይደል? አሁን እሱን ወንድ አንቺ ለምን ለራስሽ አታመጪ? አጣውት እና እነሱ ከየት ነው የሚያመጡልሽ? አንቺ አጣሽ በቃ ያገኙታል። እነሱ እንዴት እንደሚያገኙት የረጅም ጊዜ ተሞክሮም አላቸው እኮ። ለእናንተ እኮ አሪፍ ነው። እኔ እኮ አሁን ለእናንተ ችግር የለብኝም እኮ። ለሴት አሁን አንተ ለወንዱ ሲሆን ያልተመቸክ አይደለ? ለወንዱ ሲሆን ያልተመቸክ ሲጀምር የሚያመጣው ማለት ነው ሚለንም የለም። ግን አንቺ ይኸውልሽ እኛ በጣም ፍቅር ያስፈልገናል ትዳር ውስጥ ለመኖርም ለመቆየት ለመጀመርም ነገሮች ያስፈልጋታል። ሴት በሚሰጣት ነገር ልታፈቅር ትችላለች። አሁን ብር እናንተ ምንም ፍቅር ባይኖርም ትዳር ውስጥ እንደምትመሰርቱ እኮ አሁን እኮ በአደባባይ እየወጣችሁ ሳይቀርም መመስከር ጀምራችኋል። ምን ማለት ነው? በቃ በአደባባይ ወጣችሁ ራሱ ላይክ ጥሩ ስለሆነልኝ ምናምን አገባሁት ታፈቅራለሽ ነው ምናምን መባባል ደረጃ ደርሳችኋል። አይ እንደዛማ አይባልም ነውማ አይባልም። ይሄ በአይናችን ለሞራሉም ቢሆን ባናፈቅረውም ለሞራላችን እያየነው ያለውን ነገር ለምን እንዲናይ ታደርጊዋለሽ? አሁን አንተ ስነ ስርዓት ስላለክ ስራ ስለምትሰራ ምናምን ማለት ነው ቤተሰቦቼም ቢሆን ይመርጡሃል ብዬ ስላሰብኩ ነው አሁን አብሬ ያለው። ግን ማለት ነው ለዘላቂ ህይወት አሁንም እያየን ነው 50 አመታቸውና 60 አመታቸው
ያከበሩ ያየናቸው ያለናቸው በራሳቸው ከተጋቡት ይልቅ በቤተሰብ መጥቶላቸው ያገቡት ናቸው። በራስሽ ስትጋቢ መሰረትሽ ፍቅር ነው የሚሆነው። እኔ አንቺን ሳገባሽ መሰረቴ ፍቅር ነው የሚሆነው። ፍቅርን መሰረት አድርገሽ ትዳር ውስጥ ከገባሽ በኋላና ትዳር ውስጥ የሆነ ነገር ቢቀንስብሽ ፍቅሩ እየጎደለ ቢመጣ አንቺ ብዙ ነገሮችን ኮንሲደር ታደርጊያለሽ። ያኛው ትዳር ግን ኦሬዲ መሰረቱ ፍቅር አይደለም። ምን ይጎልብሻል? ጀስት ለመኖር የገባሽበት ትዳር ምን ይጎልብሻል? ለዛ ስንት ነገር አለ እንዴ 30 እና 40 አመት ብትቆይ ኖርማል። አሁን እኔና ግን አሁን ፍቅር ውስጥ ፍቅር ጀምረሽ በፍቅር አሳልፈሽ ምናምን ትዳር ውስጥ ገብተሽ ትዳር ውስጥ የሆነ ነገር ትዳሩን እኮ የሚያቆየው ፍቅር አይደለም። መከባበርክ፣ መስማማትክ፣ መደማመጥክ ለእናንተ ነው። ወንድም ፍቅር እኔ አልገባም ነው ፖይንቴ። ቆይ እሺ አንድ ጥያቄ እስኪ ልጠይቅሽ እና የምትመልሽልኝ ማለት ነው አይምሮሽ ላይ ቀጥታ የመጣውን መልስ ነው። ሌላውን ነገር ትተሹ ማለት ነው። ወንድ ይፈራል፣ ሴት ትፈራለች ትዳር? ለመጀመር ወንድ ይፈራል። ይሄ የሚታሰብም ነገር እኮ አይደለም። ወንድ ልጅ ይፈራል። ወንድ ልጅ ወንድ ሆኜ ትዳር ውስጥ ለመግባት ማለት ነው አትሊስት ማፈቅራት ሴት መሆን አለች። ኢማጂን ምፈራው ይከብደኛል ብዬ ምናምን ማስበው ነገር ውስጥ ለማላፈቅራት ልጅ ስል ስገባ ይሄን ኮንሲደር አድርገሻል? ቤት መምጣት የሚያጓጓኝ ካንቺ ጋር ማሳለፍ የወንድ ልጅ ደስታ ወንዱ የፈለጋትን ሴት አይደለም። እንደዛ አይደለም እንዴ? እንደዛ ከሆነማ እኔም ጓደኛዬን ላጣብስ ይችላል አስተዋውቄሽ። በቤተሰብ የሚመጣ ትዳር ማለት በምታውቀው ብቻ ነው እንጂ ቤተሰቦቿን ምናምን ብላ አታጣራም። እንደዛ ጓደኛ ከተመቸት ምናምን ብለ ታጣብሳለህ። ቤተሰብ ደግሞ ስለሱ አያጣራም። አሁን ቤተሰብ በጣም ኮንሲደር አድርጎ ቢያጣራ ስለ ቤተሰቦቹ ነው፣ ስለ ባክግራውንዱ ነው። በምን አውቆት ነው የሚያጣራው? እኔ ያንቺ አባት ስለኔ ሲያጣራ አልታየሽ? በምን አውቆኝ ነው የሚያጣራው? እንደዛ ነገር የለም። ግን ይኸውልሽ እኛ ግዴታ ነው በቃ ነሰሰሪ። ምክንያቱም ለምን ይመስልሻል ሴት ልጅ የሚወዳትን ብታገባ ይሻላል ምናምን የሚባለው? እናንተ ሶሻል ቢንግ ናችሁ፣ በመላመድ ምናምን ልታመጡት ትችላላችሁ ፍቅሩ። ገባሻ? ሳታፈቅሪ የሚሆ ሐላል ወጣችሁ መናገር ጀምራችኋል እኮ። ለምን ይመስላል? ሳታፈቅሪ የመጣ ትዳር ይቆያል። ኤክስፔክቴሽን ነው። በራስህ የምታመሰረተው ትዳር አይቆይም። ኤክስፔክቴሽን ነው። በራስሽ የመጣሽው ትዳር ላይ በፍቅር ተፋቅረሽ ዴት አድርገሽ ምናምን የምትገቢበት ትዳር ላይ እንድትገቢ የሚያደርግሽ ፍቅሩ ነው። ገባሻ? ከዛ ከገባሽ በኋላ የሚቀንሱ ነገሮች ካሉ ጸብ ትጀምሪያለሽ ምናምን። እዛኛው ትዳር ላይ ግን እንደ አክሲዮን ነው በቃ አክሲዮን ድርጅት ውስጥ ነው የገባሽው። ስለዚህ ፍቅር የለም፣ ላይክ የሚቀንስብሽ ነገር የለም። ካለ ነገር ላይ እኮ ነው የሚቀነስብሽ። ከሌለ ነገር ላይ ይቀነስብሻል። ሶ የሆነን ሰው ያውቀሹ ለትዳር ብቻ ብለሽ ስታገቢው ፍቅር ሳይኖርሽ እሱም ሳያፈቅርሽ ነው የገባሽው እዛ ትዳር ውስጥ አይደለ? ሶ ምን ቀንሶብሽ ትፋቻለሽ? እናንተ እኮ ድርጅት ነው ማህበር ነው የያዛችሁት፣ ትዳር አይደለም። እኔ ደግሞ ይሻላል። እሺ እኔ ፐርሰናሊ እኔ አፍቅሬ ነው ማግባት ያለብኝ። ነገርኩሽ። እየተፋታክ ተቸገረ። እኔ ፍቺ ሬቱ እየጨመረ ተቸገረን። ሳንፋቀር ግን ደግሞ ዝም ብለን ተሳስበን ፍቺ ሬቱን እኮ የጨመራችሁት እናንተ ናችሁ፣ እኛ አይደለንም እኮ። ሴት ልጅ ኢንዲፔንደንት የመሆን መንፈሳ መጠቆምኛል አቆሙ ነው። ሂጂና ይሄው ሎጂካሉኝና ከኔ ጋር ከመከራከር ተራ ነገር ነው፣ ሰርች ማድረግ ነው። አሁን ዓለም ላይ 80% ትዳር መጀመሪያ ሙቭ የምታደርገው ሴቷ ነች ለፍቺ። ይሄ በጣም ተራ ካልኩሌሽን ነው፣ ማንበብ ነው በቃ ገባሽ? ምክንያቱም ሴቷ እንደ ድሮ አይደለችም። ኢንዲፔንደንት ነኝ አይ ካን ሊቭ በቃ ከሱ ውጪም የተሻለ ህይወት መኖር እችላለሁ የሚል ነገር አለ። ሶ ያ ነገር ሲኖር የመቻቻል እንትንሽን ይቀንሷል። ገባሽ? ምትቺውን ነገር ወደዛ ተመልሰን አንሄድም። ማዲቨርቲዝ እሺ ተፋቅረው ተዋደው እየተጋብተው ግን ቶሎ እየተፋቱ ነው። ግን ሳይፋቀሩ በድኔ ካንቺ ጋር ከሚኖር ከማፈቅራት ሴት ጋር ሪስክ ወስጄ ገብቼ ብፋታ ይሻላል። እኔ እንደዛ ነው ማስበው። ምክንያቱም ይኸውልሽ አሁን ለምሳሌ ፍቺ ይሄን ያልቀለለው በቃ የሚያሳዝነው ነገር ወንድ ልጅ ትዳር እኮ እግዚአብሔር ያከበረው ነገር ነው። ደስታው ውጪ እንደሆነ ታምኛለሽ? ገብተህ ወጣበታለሁ ብለህ ማሰብ ከባድ ነው። እሺ ደስታው ውጪ እንደሆነ ታምኛለሽ? ወንድ ልጅ ለምን ቤት ውስጥ ሚስቱ ልጆች ውስጥ ዛት ሲት እሱ ደስታ የሚሆነው ከሚያፈቅራት ሴት ጋር የሆነችን ሴት ሲያፈቅራት። እኔ አሁን ለምሳሌ ቤት የሚያስሮጠኝ ወደ ቤት እንድገባ የሚያጓጓኝ ሳፈቅርሽ ነው፣ ካንቺ ጋር መኖርን ሳስብ ምናምን። ማላፈቅርሽ ከሆነ ግን የውጩ ነገር ነው የሚበልጥብኝ። ሁሌ ነው የምልሽ፣ ወንድ ልጅ ለመደሰት አክቲቪቲ ይፈልጋል። ዝም ብሎ ቤት ውስጥ ተጎልቶ አይደሰትም።
የሆነ ነገር ማድረግ አለበት። ለመደሰት የወንድ ልጅ አይምሮ ደስተኛ ለመሆን የሆነ ነገር ማድረግ አለበት። ሶ እንዴት ነው ኢማጂን ሳላፈቅርሽ የሆነ ሰው አምጥቶልኝ አግብቼሽ አንቺን ለማግኘት ወይ ኢንፋይናይት የሆነ ሴክስ ስለማገኝ ብቻ አንቺን ለማግኘት ካንቺ ጋር ለማሳለፍ እየሮኩ ቤት ምገባ። ያው እንግዲህ ቤተሰቦች እንዳያችሁት ነው ቪዲዮን በጣም አከራካሪ ጉዳይ ነው። እነዚህ ሁሉ የሚያነሱት እኔም ስለሚመቸኝ ነው ሁሌ ማመጣላችሁ፣ ግን ሐሳብ አስተያየቶቻችሁን በጣም እፈልገዋለሁ። እንግዲህ በቤተሰብ የሚመጣ ትዳር ይሻላል በራስ የሚመጣ ትዳር። እንግዲህ በፊት ቤተሰቦቻችን እንግዲህ በቤተሰብ ምናምን እየመጣላቸው ተቻችለው የኖሩ በጣም ብዙ ሰዎች አሉ። ግን ያ የሚደገፍ ሐሳብ አይደለም። ስፔሻሊ ደግሞ በዚህ ሰዓት ማለት ነው። ሰው አሁን ትንሽ ነገር መቻቻል ባቃተው ሰዓት ላይ ሰው የበፊት እናቶቻችን አያቶቻችን ቻይን ስለነበሩ ነው። ያው ግን ተጎድተውበታል በዛም ቢሆንና እነዛን ነገር አሁን ላይ አልደግፍም። እስቲ እናንተን ሐሳብ ኮሜንት ላይ ጻፉልኝና እዛው ላይ ሐሳቤን መመልስላችሁ ይሆናል። ለማንኛውም ለዛሬ ይዤላችሁ መጣችሁ ቪዲዮዎች እነዚህ ነበሩ። ቁም ነገር ነጨብጣችሁባቸው አልጠራጠርም። እስካሁን ድረስ አይታችሁ ቤተሰብ ካልሆናችሁ አሁንም ሰብስክራይብ በማድረግ ቤተሰቡን ቪዲዮዎቻችንን ላይክ ካላደረጋችሁ አሁንም ላይክ አድርጉ። ሐሳብ አስተያየቶቻችሁን ኮሜንት ላይ መስጠት እንዳትረሱ። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ